አምላክ ይለዋል። የኢየሱስ ክርስቶስ አምላክ ተሰቅሏል። ሀ ተሰቅሏል። ለ አልተሰቀለም። ሁለት ምርጫ። ተሰቅሏል። አዎ ተሰቅሏል። አልተሰቀለም። አዎ አልተሰቀለም። በቃ አልተሰቀለም ነው። በዚህ አሁን ብንነጋገርበት ቃል ላይ በዚህ ቃል አነጋገር አልተሰቀለም። በጣም ጥሩ። ስለዚህ አንድ የተሰቀለ አምላክ አለ፣ አንድ ያልተሰቀለ አምላክ፣ ሁለት አምላክ ላይ ነው ማለት ነው። አመሰግናለሁ። ጨርሻለሁ። ይምሩ እዚህ ጋር ምን ይላል? ትንሽ ቀረብ ታደርግልኛለህ? ይምሩ ኤፌሶን ምዕራፍ 1 ቁጥር 3 እሺ ምን ይላል መሰሉት አባ? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እዚህ ጋር የጌታችን የኢየሱስ ክርስቶስ አምላክ የሚለው ለእርሱ ኃጢአት ሲል ተሰቅሏል ወይስ አልተሰቀለም? እሺ የጌታችን የኢየሱስ ክርስቶስ አምላክ ይባረክ ይላል። ይህ የጌታችን የኢየሱስ ክርስቶስ አምላክ የተባለው ለእርሱ ኃጢአት ሲል ተሰቅሏል ወይስ አልተሰቀለም? የጌታችን የኢየሱስ ክርስቶስ አምላክ ይባረክ የተባለው የጌታችን የኢየሱስ ክርስቶስ አምላክ የተባለው እሱ ለእርሱ ኃጢአት ተሰቅሏል። እሱ ለአብ ነው። አሁን እሱ ላይ ለአብ ነው እንትን ያለው ለአብ የተጠራ አምላክ ነው። ለአብ ግን አምላክ ነው። ስንት አምላክ ነው ያለው አባ? አንድ አምላክ ነው። አሁን እሱ ላይ ቃሉ አውዱ ለአብ ነው። ገባኝ አባ። ግን አምላክ ነው። ስለ ባህሪ ነው የሚያወራው። የጌታችን የኢየሱስ ክርስቶስ አምላክ ነው ያለው። ስለዚህ ይሄ አምላክ አልተሰቀለም ለእርሱ ይሄ የተጠራው የጌታችን የኢየሱስ ክርስቶስ አምላክ የሚለው አሁን እዚህ ላይ የተጠራው ለአብ ነው። ለአብ ነው። ይሄ አምላክ ግን አልተሰቀለማ። ገባኝ። ይሄ አምላክ ግን አልተሰቀለማ። አዎ ይሄ ለአብ ነው የተጠራ ቃል ነው። አዎ በስጋ አባይ አባ ይሄ አምላክ አልተሰቀለም ወይስ ተሰቅሏል? የትኛው ያሁኑ አሁን የኢየሱስ ክርስቶስ አምላክ የተባለው ተሰቅሏል ወይስ አልተሰቀለም? የኢየሱስ ክርስቶስ አምላክ ብሎ የጠራው ለአብ ነው። አብ ደግሞ አልተሰቀለም። ገባኝ። እኔ አምላክ በሚለው በመጽሐፉ ነው፣ ወዴትም አልሄድኩም። የክርስቶስ አምላክ ተሰቅሏል ወይስ አልተሰቀለም ለእርሱ ኃጢአት ሲል? ራሱ ነው። ግን እዚህ ላይ አውዱ በአንድነት ስንመጣ በመለኮት አይለያዩም። በመለኮት ገባኝ። የክርስቶስ አምላክ ነው ያለው። የክርስቶስ አምላክ ነው። አላዩትም? የክርስቶስ አምላክ ተሰቅሏል ወይስ አልተሰቀለም? አምላክ የለውም ሲጀመር። እዚህ ላይ ስንገር አምላክም አንድነት አላቸው። ግን ይህ አንድነት በምንድን ነው የሚመጣው ካልክ ይኸው የክርስቶስ አምላክ ይላል። የክርስቶስ አምላክ ይሄ ማለት የተሰቀለ ወይስ አልተሰቀለም ይላል። አሁን ይሄ ደግሞ ይሄ አሁን ስጋ እንደ ስጋ ሲናገረው እንደ ስጋ እሱ ሰው የኛን ስጋ ለብሶ ሲናገር በእኛ ተገብቶ ማለት ነው። በእኛ ተገብቶ የተናገረው አጭር መልስ እኮ ነው አባ። ተሰቅሏል? አዎ ተሰቅሏል። አልተሰቀለም? አዎ አልተሰቀለም። አጭር ተሰቅሏል። የክርስቶስ አምላክ ራሱ ነው አምላክ። በአነጋገር ይውላል። አነጋገር አይደለም ነው። ተሰቅሏል ወይስ አልተሰቀለም? ለምን ይፈሩታል ጥያቄውን አባ? ይቅርታ ግን እንደዚህ አይነት ንግግር ተሰቅሏል? አዎ ተሰቅሏል። አልተሰቀለም? አዎ አልተሰቀለም። አሁን ተሰቅሏል ወይስ አልተሰቀለም? የክርስቶስ አምላክ የክርስቶስ አምላክ ብሎ የጠራው እዚህ ላይ ለአብ የተነገረ ቃል ነው። በስጋ ነው የተሰቀለው። ራሱ ነው። እኔ የጠየቅኩት የክርስቶስ አምላክ ተሰቅሏል ወይስ አልተሰቀለም ነው ጥያቄ። ለምን አይመለሱልኝም አባ? በስጋ በአነጋገር ከሆነ እንደ ስጋ ተለብቶ እሱ ነው እኮ የተሰቀለ። እኔ ያልጠየቅኩትማ የክርስቶስ አምላክ ኤፌሶን ምዕራፍ 1 ቁጥር 3 ላይ የክርስቶስ አምላክ ይለዋል። የኢየሱስ ክርስቶስ አምላክ ተሰቅሏል። ሀ ተሰቅሏል። ለ አልተሰቀለም። ሁለት ምርጫ። ተሰቅሏል። አዎ ተሰቅሏል። አልተሰቀለም። አዎ አልተሰቀለም። በቃ አልተሰቀለም ነው። በዚህ አሁን ብንነጋገርበት ቃል ላይ በዚህ ቃል አነጋገር አልተሰቀለም። በጣም ጥሩ። ስለዚህ አንድ የተሰቀለ አምላክ አለ፣ አንድ ያልተሰቀለ አምላክ፣ ሁለት አምላክ ላይ ነው ማለት ነው። አመሰግናለሁ። ጨርሻለሁ። ይምሩ ቀጥሉ። ይምሩ አለ። አሁን
ኢብራሂም እንዳሳየን የተሰቀለ አምላክ አለ፣ ያልተሰቀለ አምላክ አለ። ሁለት አምላክ ሊሆን ነው። ያው ግን እርሱ ሶስት ብለው ስለሚያምኑ እሱ ላይ ብዙም አልከራከሩትም። አሁን ወደ ስላሴ ዋናው አስተምሮ እንግባ። እንደዛ ይሻላል። አይ ቆይ አባ ጋር እንጨርስና ከዛ በኋላ ወደ ሜሮ እናልፋለን። አባ እሺ፣ እውነቱን ለመናገር አባ እዚህ ጋር አንድ ነገር ለማስቀመጥ ያክል ያው ንጽጽር መስራት ከጀመርን ቆይተናል፣ ግን ብዙም ጊዜ መልስ አይመለስልም ነበር፣ መልስ አይሰጠንም። ግን እርሶ ሲገቡ ዛሬ መልስ አገኛለሁ ብዬ አስቤ ነበር። እስካሁን ግን ብዙ ማጥቃሚ መልሶች እያገኘሁ አይደሉም እና በቻሉት አቅም መልስ ቢሰጡኝ ደስ ይለኛል። እሺ መምህር ከመሆኑ አንጻር ማለት ነው። አሁን ያው እስካሁን ሶስት ጌቶች እንዳሉ መጽሐፍ ቅዱስ ላይ ጌታ የሚለው ቃል ለአምላክ እንደሚውል አይተናል እና አባ አሁን ወደ ስላሴ እንግባና ስላሴ ማለት ማለት ነው? ስላሴ ማለት ሶስትነት ማለት ነው። ሰለሰ ማለት ነው አይደለ? አዎ ሶስትነት። ይተዋሃዱ በመለኮት ወይ ተሰለሱ በአካላት ሶስት ሲሆኑ አንድ ናቸው፣ አንድ ሲሆኑ ሶስት ናቸው አይደለ? እንደዛ ብለን ነው ምናምነው እኛ። የስላሴ አንድነት በባህሪ በመፍጠር በስልጣን በገዥነት በመለኮት በፍቃድ አንድነታቸው አይደለ? አዎ። ሶስትነታቸው ደግሞ በስም በአካል በግብር በኩነት። እሺ ይሄ ነው አስተምሯቸው አይደለ? አዎ አዎ። ይሄ አስተምሮ ያስተማረ ነብይ አለ? ይሄን ያስተማረ ነብይ አለ? እኔ እስካሁን አላገኘሁም። ያው የራሴ እውቀት ነው የራሴ። አላሁ አክበር። እሺ ነቢያት ያስተማሩት ምንድን ነበር? ከሶስቱ አካል አሁን ልክ አንተ ያልከውን ከሶስቱ አካል አንዱ አካል ወልድ ያለ ዘራ ብእሲ ያለ ሰው ዘር ማለት ነው። በራሱ በፈቃዱ ከድንግል ማርያም ተወልዶ አዳምን የሰው ልጅን በሙሉ በፍቅር ስለ ፍቅር እንደሚያድን ነው። እንደዛ የሚልም የለም። ኢንሻአላህ ወደሱ እንመጣለን። ግን አሁን አባ ርዕሳችን ነገረ ክርስቶስ ሳይሆን ነገረ ስላሴ ነው። እሱ ነገረ ክርስቶስ ይባላል። ስለ ይሄ ክርስቶሎጂ ነው፣ ስለ ክርስቶስ ነው አሁን እያወሩ ያሉት። እኛ ግን ጥያቄያችን ስለ ክርስቶስ ሳይሆን ስለ ስላሴዎች ነው። አሁን እርሶ ምን አሉ? ሶስት ሲሆን አንድ ናቸው። አካል ማለት እኮ ነው። ከሶስቱ ቅዱስ የሚለው እኮ ከሶስቱ ቅዱስ ማለት እኮ እሱ ነው። ኢየሱስ እኮ ሁለተኛው አካል ነው። እኔ ጥያቄ እሱ አልነበረም። ቆይ አሁን አባ እርሶ ምን አሉኝ? ይሄን ያስተማረ ነብይ የለም ብለውኛል። በጣም አመሰግናለሁ። ባይዘዊ ክርስቲያኑም መስማት አለበት። የኔ እውቀት ነው። በኔ እውቀት ልክ እንትን አይለካም። በኔ እውቀት ነው። የራሴ ማለት ነው። መሰረት የለም እንግዲህ። እሺ አሁን ጥያቄ የሚመስሉት አባ ነቢያት ያስተማሩት ምንድን ነበረ? መጽሐፍ ቅዱስ ላይ ያሉ ነቢያት ምን አስተማሩ? እርሱን ያውቃሉ? አሁን የምናወራውን ስለዚህ ስለ ሶስቱ ትንቢት ነው የተናገሩት። ስለዚህ እንደዛ አላስተማሩም። ላሳዩታል ነቢያት ምን እንዳስተማሩ መጽሐፍ ቅዱስ ከፍቼ መጽሐፍ ቅዱስን ስከፍት አባ ምን አገኘሁ መሰሎት? ነቢያት የሚያስተምሩት ነገር አለ። ምሳሌ ታላቁ ነቢዩ ሙሴ አለ። ባህርን ከፍሎ የእስራኤልን ሕዝብ ያዳነ ታላቁ ነቢይ ሙሴ እንደዚህ ይላል፣ ኦሪት ላይ ማለት ነው። ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኢኻድ አለ። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። ስንት ነው አለ አባ? አንድ እግዚአብሔር ነው። ስለዚህ ነቢያት ያስተማሩት አንድ አምላክ የሚል ነው እንጂ ሶስት አካል አንድ አምላክ ብሎ አስተምረው ያውቁ። በጣም አመሰግናለሁ። አሁን ወደ ቀጣይ እንለፍና አባ እርስዎ ምን ብለውኛል? አምላክ ይወለዳል ብለው ነቢያት ሰብከዋል ብለውኛል። የት ላይ ነቢያት አምላክ ይወለዳል ብሎ የሰበኩት? ሁሉም ተናግረዋል። ሁሉም ኢሳይያስም አለ። ለምሳሌ ኢሳይያስ አንድ ነቢይ እንደው እኔ ከያዝኩት ብቻ ነው። በእኔ ያው የኔ ራሴ እውቀት ትንሽ ስለሆነች በእኔ እውቀት ነው እንጂ ሁሉም ተናግረዋል። በአብዛኛው በእስራኤል ምድር ስለሚመጣው ነገር ሌላ ብዙ የተነበዩ ቢኖሩም አብዛኛው የነሱ ዋና ትልቁ የመጀመሪያ ስራቸው ስለ ክርስቶስ ነው። የሁሉ ነቢያት በሙሉ የተናገሩት አባ የሁሉ መጽሐፍ ቅዱስ የተጻፈው ትልቁ አብይ ዓላማ ያ ነው። ግን በዕለቱ ስለሚከሰተው ነገርም የተነበዩ አሉ። አሁን እኔ በያዝኩት ራሱ ኢሳይያስ ላይ ያለ የተናገረ። እሺ አንድ ጥቅስ መጽሐፍ ቅዱስ ላይ አምላክ ይወለዳል የሚል ስጡኝና ከዛ እሱ ላይ እናወራ። አንድ ጥቅስ ነው የፈለኩት። አምላክ ብቻ እንዲሁ ነው የምትፈልገው ወይስ ሌላ? የፈለገ ይበል ብቻ ግን ስለ አምላክ የሚያወራ አምላክ ይወለዳል የሚል ሀሳብ ያለው ቃል በቃልም ብዬ አላስጨንቃችሁም። የህፃን ልጅ ጨዋታም አላደረገውም። ጥያቄ ምንድን ነው? አምላክ ይወለዳል የሚል ሀሳቡን ካለ መጽሐፍ ቅዱስ ላይ ይስጡኝ እስቲ።
ኢሳያስ ላይ ብለሆነ ኢሳያስ የት ላይ ነው እንደዚህ የሚል ያለው? ኢሳያስ ላይ እስቲ ወይ ሚልክያስ ላይ ማለ እኔ በቃሌ ስላልያዝኩት ነው። ኢሳያስ 7 ላይ እስቲ ያውጣ። አይ በቃ ላግዛቸው፣ ችግር የለም ላግዛቸው። ጥሩ ሰው ስለሆኑ እርሶ ላግዛቸው። እሺ ትንቢተ ኢሳያስ ምዕራፍ 9 ቁጥር 6 ላይ አባ ችግር የለም እኔ ሰጥቶታል፣ አትጨነቁ። ትንቢተ ኢሳያስ ምዕራፍ 9 ቁጥር 6 ላይ ነው ያለው፣ ምዕራፍ 7 ላይ አይደለም በተአምር። እሺ ሌላ ጊዜ ቁጥሮችን ለመያዝ ሞክሩ። እሺ ትንቢተ ኢሳያስ ምዕራፍ 6 እንደዚህ ምዕራፍ 9 ቁጥር 6 እንደዚህ ይላል፣ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃ ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራ ይላል። ይሄ ነው አይደለ? አዎ ኃያል አምላክ የሚለው እሱ ያው በቂ እኮ ነው። ምን ሌላ ብዙ ብናወራውም ያው ድካም ነው የሚሆነው። ሞልቷል በሙሉ ያው ነው። ሚልክያስም አለ። ይሄን ጨርሳ እንዴ ቆይ አባ ግን እያዘንኩ ቢሆንም ማለት ነው ይሄ ጥቅስ የሚያወራው እኮ ስለ ኢሳያስ ልጅ ነው እንጂ ስለ ኢየሱስ አይደለም። በተአምር ስለ ኢሳያስ ልጅ የኢሳያስ ልጅ ነው የሚያወራው። የኢሳያስ ልጅ ስለ ራሱ ስሙን ጠርቶታል። አዎ ጠርቶታል። ስሙን ልንገሩት። ስሙ ምርኮ ፈጠነ ብዝበዛ ቸኮለ ይባላል። ስሙ ያስቃለ። ስሙ እንደዛ ነው ወላሂ፣ ስሙ እንደዛ አሳይታለሁ። ስሙ ምርኮ ፈጠነ ብዝበዛ ቸኮለ ነው ስሙ። ምርኮ ፈጠነ ስለሱ ልጅ አይደለም ድንግል የሱ ደግሞ እንደዛ ላሳይታ። በቃ ችግር የለውም እንወያይ፣ እሱ ላይ እንወያይ። ትንቢተ ኢሳያስ የሚጀምረው ታሪኩን ያውቁታል። ታሪኩ መጀመሪያ ያው መጽሐፍ ቅዱስ በምዕራፍ መከፈል የጀመረው ከጊዜ በኋላ ነው። የዛን ጊዜ ኢሳያስ ሲጽፍ አንድ መጽሐፍ ነበር የጻፈው አይደል አባ? ኢሳያስ መጽሐፍ ቅዱስን ሲጽፍ አንድ መጽሐፍ ነበር የጻፈው አይደለ? በምዕራፍ አልከፋፈለውም። አዎ በምዕራፍ ከጊዜ በኋላ የሆነ የተከፈለው እንደዚህ ነው። አይዋ አሁን ይሄን ታሪክ ለማወቅ ታሪኩ የሚጀምረው ትንቢተ ኢሳያስ ምዕራፍ 7 ነው። ሻባ ታሪኩ የሚጀምረው በደንብ ተከታተሉኝና እንወያይ። እሱ ጋር በደንብ እንወያይ። ተመልከቱ፣ ላንብብሎት። እኔ እንደዚህ ይላል፣ እግዚአብሔርም ደግሞ አካዝን እንዲህ ብሎ ተናገረው አለ። የተናገረው ማን ነው አባ? እግዚአብሔር አይደለ? እዚህ ከፍጭ ነው። እዚህ ጋር ይሁት። እሺ ማንን ተናገረ? አካዝን እንዲህ ብሎ ተናገረ፣ ከጥልቁ ወይም ከከፍታው ቢሆን ለአምላክ ለእግዚአብሔር ከእግዚአብሔር ምልክት ለምን። አካዝም አልለምንም እግዚአብሔርንም አልፈታተንም አለ። እግዚአብሔር አካዝን ምን አለው? ምልክት ለምን። አካዝ ተከቦ ነበር። እሺ ጠላት ከቦት አገሩ ሊጠፋበት። አካዝ ንጉስ ነው። ከዛ እግዚአብሔር ምን አለው? እግዚአብሔር ምልክት ለምንና እግዚአብሔር ያድንሃል አለው። ከዛ አካዝ ምን አለ? እኔ እግዚአብሔር ምልክት አልለምንም። እርሱም አለ እናንተ የዳዊት ቤት ሆይ ስሙ በውኑ ሰውን ማድከማችሁ ቀላል ነውን? አምላኬን ደግሞ የምታደክሙት አለ። ስለዚህ ጌታ ራሱ ምልክት ይሰጣችኋል። አባ አሉ አሉ ይስማው ነው። አይዋ ስለዚህ ጌታ ራሱ ምልክት ይሰጣችኋል። ምልክቱ ምንድን ነበረ? ከላይ አካዚያስ አልፈልግም ነበር አይደል? ምልክት እሺ ትክክል ነኝ ወይስ ቅር ያሉት ነገር አለ? ስለ ነገስታት የተነገረ አለ። ስለ እስራኤል የተነገረ ያለው እኮ እሱንም ብዙ ማናወራው እኮ ስለ ነገስታት ስለ ህዝቡ የተነገረው እንትን ሳይሆን ታሪኩ የሚጀምረው አካዝ ላይ ነዋ። ታሪኩ ያለው አካዝ ላይ ነዋ። ታሪኩ ያለው አካዝ ነው። አካዝ ከተከበበ በኋላ እግዚአብሔር ለአካዝ ምልክት ሰጠው። እሺ ጠላት ከቦት እያለ ከዛ በኋላ እግዚአብሔር ምልክቱ ምንድነው? ስለዚህ አለ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ድንግል ምን ትወልዳለች? አባ እስቲ አካው እንደዛ ያለ ለራሱ ታሪክ ለመውሰድ ፈልጎ የነበረ ነው እንጂ ትክክለኛ አይደለም። እንደዛ ምን አልኩኝ? ምን አሉ? አልሰማሁትም። አሁን አካዚያስ አይደል ያነሳው? አካዝ ነው ያለው። አዎ መጽሐፉ ነው ያለው። መጽሐፉ አካዚያስ ነው የጀመረው። አሁን ታሪኩን አካዚያስ ነው ለአካዚያስ ነው ወንድ ልጅ ትወልዳለች ብሎ የተናገረው ኢሳያስ ነው። አዎ እሱን እኮ ላሳየሁት ነው። እሺ ከዛ ተመከቱ። ኢሳያስ እንደዚህ አለ፣ ወደ ነብይቱም ቀረብኩኝ አለ። ያያችሁ ነው። ወደ ነብይቱም ቀረብኩኝ፣ እርሷም ጸነሰች፣ ወንድ ልጅም ወለደች አለ። ስለዚህ ኢሳያስ ምን ያደረገ? ሚስቱ ጋር ተኛ፣ ነብይቱ ጋር ተኛ። ከዛ እሷ ምን አደረገች? እሷ ጸነሰች፣ ወንድ ልጅም ወለደች። አየህ ተወልዷል ልጁ። አያችሁ አባ
ስንት ምዕራፍ ላይ ነው? ምዕራፍ 8 እዛው ትንቢተ ኢሳይያስ እዛው መጽሐፍ ላይ ምዕራፍ 8 ላይ። እሺ ያስደነግጥ አይደለ? በዛው ቃል በቃል ኢሳይያስ ምን አለ? ወደ ነብይቱም ቀረብኩኝ እርሷም ጸነሰች ወንድ ልጅም ወለደች አለ። ስለዚህ እግዚአብሔር እዛው ኢሳይያስ እዛው አስረገዛት ማለት ነው። እዛው አረገዘች፣ እዛው ወለደች ማለት ነው። ስለዚህ ታሪኩ የሚያወራው ስለ ኢየሱስ ሳይሆን በዛን ጊዜ ስለተፈጠረ ታሪክ ነው። እሱ ምንድነው? አንዲት ሴትየው ወልዳለች ነው። እሱ ደግሞ ምንድነው? ምልክት ነው። ምልክቱ ደግሞ ለአካዝ እግዚአብሔር ምልክት ሰጠው፣ ተከቦ ስለነበር። እዚያ ቅሬታ አሉት? አዎ፣ ይሄ ለሱ አይደለም፣ ይሄ ለዛ የተጻፈ አይደለም። ያው እንደዛ መጽሐፍ እኮ አለ። ወደ ነብይቱ ቀረብኩኝ እርሷም ጸነሰች አለ። ምዕራፍ ስምንት አሁን አግኝቻለሁ፣ መጽሐፍ አውጥቻ። አሁን እግዚአብሔርም አለኝ ታላቅ አዲስ ሰሌዳ ወስደህ ቸኩለህ ማርክ ምርኮ እግዚአብሔር ማለት የ2000 እትም ነው የኔ መጽሐፉ። እግዚአብሔርም አለኝ ታላቅ አዲስ ሰሌዳ ወስደህ ይላል። እንደዛ ነው አይደል? መጽሐፉ ሊለያይ ይችላል። እኔ አንተው አይ ትክክል ነው፣ ግን ምርኮ ነው የሚለው በትክክል አንብቡት። ትክክል ነው። ቀጥሉ። ታላቅ አዲስ ሰሌዳ ወስደህ ቸኩለህ ማርክ ነው የሚለው እሱ። በቀጥሉሽ፣ በቃ ችግር የለውም። ቸኩለህ ማርክ ፈጥነህም በዝብዝ ብለህ በሰው ብዕር ጻፍበት። የታመኑትን ሰዎች ካህኑን ኦርያንና የበራክዩን ልጅ ዘካርያስን ምስክሮች አድርግልኝ፣ የእግዚአብሔር መንፈስ አድሮባቸዋልና ይላል። ለእነዛ ማለት ነው። የራእይ እሱ ያየ ነው። ከዛሳ ወደ ነቢይቱም ቀረብሁ እርሷም ጸነሰች። አዎ እርሷም ጸነሰች ወንድ ልጅም ወለደች። እሺ እግዚአብሔርም አለኝ። ቆይ እዚህ ጋር አንድ አባ የተስማማ እንድመጣ። ስለዚህ ልጁ ተወልዶ አይደለ? አዎ ይሄ ኢሳይያስ ነው፣ የራሱ ነው። አይዋ በቃ ስለዚህ ልጁ ተወልዷል ነው፣ ያለፈ ታሪክ ነው፣ አይገናኝም ከዛኛው ጋር። ከኢየሱስ ጋር ምንም አያገናኝም። ኢየሱስ የተወለደው ከኢሳይያስ ከብዙ ዓመታት በኋላ የተወለደው ኢየሱስ ኢሳይያስ ነው። በዛን ጊዜ አስረገዝኩኝ ወለደች ያለ እዚህ ጋር ቃል በቃል ያው ቀረብኩኝ። ይሄ የተወለደው ነው ከዛ ድንግል የሚል ነው ያንተ መልስ? አዎ እንደዛ ነው። ድንግል የሚለው ቃል በአራማይክ ወጣት የሚል ትርጓሜ ነው ያለው። እዚህ ጋር ድንግል ይሄ አይደለም። እሺ ላሳዩታ። እንደዛ ከሆነ ይሄ ይታዩታል አባ። ይሄ የመጽሐፍ ቅዱስ ማብራሪያ ነው። ያው ማብራሪያ ነው፣ ባይቀበቱም ችግር የለውም። እንደዚህ ይላል ድንግል አለ። ድንግል የኢሳይያስ የመጀመሪያ ሚስቱ ሻአር ያሱብን ከወለደች በኋላ የሞተች ይመስላል። ስለዚህ ሁለተኛው ብዙም እንትን አትበል፣ እዚህ ያለው ብቻ ነው የሚያመለክት ሊሆን ይችላል ይላል። ድንግል የተባለችው የኢሳይያስ ሚስት ናት። ከዚህ እኮ ይኸውልህ፣ ከዚህ ያለው የተጠቀሰው ለድንግል ማርያም አይደለም ነው። አሁን ይሄ እዚህ ላይ 8:3 ላይ ያለው ለድንግል አይደለም ነው። አዎ አባ እንዴ መስሎት መጽሐፍ የተጻፈው ማለት ነው በሂብሩ ነው። ሂብሩ ላይ ደግሞ አልማ ነው የሚለው። አልማ ማለት ደግሞ ልጃገረድ፣ ወጣት ሴት የሚል ትርጓሜ ነው። ድንግል አይደለም ትርጓሜው ራሱ ወጣት ሴት ማለት ነው። ያቺ ወጣት ሴት የተባለች ደግሞ ማርያም ሳትሆን የኢሳይያስ ሚስቱ ናት ብዬ ማስረጃ አቅርቤያለሁ። ያው ቃል በቃል ድንግል የኢሳይያስ የመጀመሪያ ሚስቱ ከሞተች በኋላ ሁለተኛ ሚስቱ ናት ብሎ አስቀምጧል። ሚስቱ የሁለተኛ ልትሆን የታጨችው ልጃገረድ የሚያመለክት ሊሆን ይችላል ብሎ አስቀምጠዋል። ስለዚህ ድንግል የተባለችው የኢሳይያስ ሚስት ናት። በመጽሐፍ ቅዱስ በሙሉ ይሄ በሙሉ የአዳም ልጅ በሙሉ የተጻፈ ሁሉ በሙሉ ሲያገባ ድንግል ሊያገባ ይችላል። ካገባቸው በኋላ ድንግል አይሆኑም። እነዛ በሙሉ የተጻፉት በሙሉ ድንግል ማርያም እንኳን የዚህ የተጻፈችው ሌላዋ ድንግል 7 ማርያሞች አሉ ራሱ። ግን አባ ቆይ አንዴ እዚህ ጋር ላስቆመውትና ድንግል የሚለው ቃል በአማርኛ ቀይረውት ነው። መጽሐፍ ቅዱስ የተጻፈው በምን እንደሆነ ያውቃሉ አባ? እዚህ ላይ ተግባብተናል። በሙሉ ብዙ ሴት ተጽፏልና እንኳን ሌላዎች ሴቶች ማርያም የሚል ብዙ ማርያም አለና ያንን ሁሉ ይሄኛው ማርያም ነው ብለን ማለት አንችልም። እዛው ከመጽሐፍ ሌላ ወንጌል ላይ እንኳን ብዙ ሴቶች። አዎ ግን ቆይ አንድ ያዳምጡኛል ፕሊዝ፣ ከይቅርታ ጋር ያዳምጡኛል። መጽሐፍ ቅዱስ የተጻፈው በምን ቋንቋ ነበር? ኢሳይያስ መጽሐፍ ነው የጻፈው በዕብራይስጥ ወይ በሮማይስጥ ይሁን እዚህ ላይ እርግጠኛ አይደለም። ዕብራይስጥ ማለት ሂብሩ ማለት ነው፣ የእስራኤሎች ቋንቋ ነው። በዕብራይስጥ ኢሳይያስ ድንግል ሳይሆን ያለው አልማ ነው ያለው። እሺ አልማ ማለት ደግሞ ወጣት ልጃገረድ ማለት ነው እንጂ ድንግል ማለት አይደለም። ስለዚህ ኢሳይያስ ምንድን ነው ያለው? ልጃገረድ ያለው እንጂ ድንግል ያለው አማርኛ ትርጉሙን ቀይረውባችሁ ነው። እሺ አባ ተስማማ? ተግባብተናል። አንተ አሁን እዚህ 8:3 ላይ መጽሐፍ ቅዱስ ኢሳይያስ ምዕራፍ 8
ቁጥር 3 ላይ ያለው ለእሷ ነው አንተ ያባባል። ይሄ ደግሞ አይደለም። አሁን መረጃ ደግሞ እኔ ደግሞ ጠይቄ እመጣለሁ። አሁን ይሄና አሁን በቃሌ ብዙ ማብራራት ስላልቻልኩ ነው በቃሌ ስላልያዝኩት ነውና። አይ ምንም አላብራሩትም አባይ ከእሱማ ትክክል ምንም አላብራሩትም። ግን ለእሷ አይደለም ነው ይሄ ለእሷ የተሰጠ አይደለም። ይሄ ከነገስታቱ ጋር የተያያዘ ብዙ ታሪክ አለው። ይሄ ግን አባ እንዴት መሰሉት? ዝም ብሎ እኮ አይሆንም ማለት አይቻልም። አሁን ያሉት ሙስሊም ቤት ነው። ሙስሊም ቤት ደግሞ ካለ ማስረጃ አይወራም። ለዛ እኮ ነው አባ አሁን ዝም ብሎ ሐሳቡንም እናውቀዋለን። ክርስቲያኖች ምን እንደምታምኑ እናውቃለን እኮ። ግን ደግሞ አሁን የፈለግነው ማስረጃ ስለሆነ ኢንሻአላህ ሌላ ጊዜ ማስረጃ ይዛችሁ ነው። ግን እኔ ላግዛችሁና ላሳያችሁ፣ ችግር የለውም። እሺ አባ አዳምጡኝ። ተስማማ? እሺ እና ይሄ ለሌላ አይደለም። አሁን 8 ምዕራፍ 8 ቁጥር 3 ላይ ያለው ለእሱ የተነገረ አይደለም። ታሪክ አለው የራሱን ይሻላል። እሺ በዚሁ ራሱ አንድምታም ራሱ አመጣለሁኝ። አንድምታ አለኝ ከፈለጋችሁ። እሺ እና ይጠቅሳን እሷ ናት ብሎ እሺ አሁን ላውራ አባ ጨርሰዋል? እሺ አውራ። እሺ አባ አሁን ያልኩት ያሉት መሰለህ እርሶ ካለ ማስረጃ ነው እያወሩ ያሉት። ሙስሊም ቤት ደግሞ ካለ ማስረጃ ማውራት አይቻልም። እሺ ይሄ መጀመሪያ ያውቁልኝ። ሌላ ጊዜ ሲመጡ ሙስሊም ቤት ማስረጃችሁን ይዛችሁ ነው። ግን እኔ ላግዛችሁ፣ ግን በቃ በጥሩ ሰው ስለሆነ እርሶ ላግዛችሁና ላሳያችሁ። እዚህ ጋር ድንግል የተባለችው የማርያም የዮስና ሳትሆን የኢሳያስ ሚስት ናት። ማስረጃ ደግሞ ምንድነው ካላችሁኝ እዛው መጽሐፍ ላይ ኢሳያስ ምን አለ? ቁጥር 8 ምዕራፍ 8 ላይ ስለዚህ ወደ ነቢይቱ ቀረብኩኝ አለ። ኢሳያስ የሆነ ሴት ጋር እንደተኛ ይናገራል። ከዛ እርሷም ጸነሰች ወንድ ልጅም ወለደች። ስለዚህ ልጁ ተወልዷል ኦልሬዲ። በማን ጊዜ? በኢሳያስ ጊዜ። ስለዚህ ይሄ ጥቅስ የሚያወራው ስለ ኢሳያስ ነው እንጂ ስለ ኢየሱስ እንዳልሆነ እንገነዘባለን። ስለ ኢየሱስ ቢሆንማ መወለድ ያለበት በኢየሱስ ጊዜ ከ1000 ዓመት በኋላ ነበር። ግን እዚህ ጋር ኦልሬዲ ተወልዷል፣ ያው ወለደች አለ ተወልዷል። ስለዚህ ያለፈ ታሪክ ማለት ነው። ማን አሁን እዚህ ላይ በማን ተወልዷል ነው የምትለው አንተ? አሁን ኢሳያስ አስወለዳት እኮ። ያው ወደ ነብዩ እኮ ማን ተወለደ ነው የምትለው? ልጁ የኢሳያስ ልጅ ምልክት እግዚአብሔር ምልክት የሰጠ ተወለደ። የራሱ የኢሳያስ ልጅ ነው። ኢሳያስ ልጅ ነው። አዎ መጽሐፍ እኮ አለ ወደ ነብዩቱ ቀረብኩኝ። ነብዩቱ እያለ የሚናገረው ማን ነው አባ? እኮ ስለዚህ የራሱ የኢሳያስ ልጅ ከሆነ እኮ አሁን አንተ እዚህ ኢየሱስ የሚለው ነው ወይ ነው የምትል አንተ? ወይስ የራሱ የኢሳያስ ልጅ ነው? የኢሳያስ ልጅ ነው። የኢሳያስ ልጅ የራሱን ልጅ? አዎ የኢሳያስ ልጅ። ማን ነው እሱ የተወለደው? ማን ነው ስሙ? ያው ስሙ እኮ እዚህ ጋር አለ። ስሙ ምርኮ ፈጠነ ብዝበዛ ቸኮለ። ያው አለ ስሙ ከላይ አለ። ቁጥር 1 ላይም አለ፣ ቁጥር 4 ላይም ስሙ አለ እኮ። አባይ ቆይ የማወራው ግን እየገባሁት አይደለም። እንደው ምን ይሻላል በአላህ። እኔ እኮ እርሱ አባት ስለሆነ በደንብ ይረዳሉ ብዬ አስቤ ነበረ። ፕሊስ አዳምጡኝ እያልኩ ያለሁት አንተ እዚህ ላይ ስለማን መወለድ ነው የፈለገው አንተ? ስለ ኢሳያስ ልጅ መወለድ ነው ወይስ ስለ ኢየሱስ መወለድ ነው የፈለገው? የኢየሱስ መወለድ እዚህ ጋር ጭራሹ ነው የለም ያልኩት እኮ። ኢየሱስ ተወለደ የሚል ጭራሹ እዚህ ሐሳቡም አውዱ ላይም የለም ያልኩኝ እኮ ነው ያለሁት። እንደዛ ከሆነ ከዚህ ምን አለፋን ታዲያ? እዚህ ያለችው ሌላ ድንግል ከሆነች የተወለደው ሌላ ሰው ልጅ ከሆነ ምን አለፋን ነው? እኮ ሆነ አልተግባባንም። በቃ እኔም እኮ ያልኩት እሱን ነው አባት። ተባረኩ። አሁን ገባሁት። ምን አለፋ ኢየሱስ ጭራሹ እዚህ ጥቅስ ላይ የለም ያልኩት እኮ። ኢየሱስ ከሌለ ደግሞ ይሄ ጥቅስ የሚያወራው ስለ ኢየሱስ ሳይሆን ስለ ዘጋም በቃ። ስለዚህ ኢየሱስ አምላክ ተወለደ የሚል ጥቅስ የለም ጭራሹ ነው። በዘጋሁኝ እኮ እኔ ያልኩት እኮ ይሄ ነው። ተባረኩ። ምን አከራከረ? ተረዳሁኛ? እሺ እሺ። ስለዚህ አምላክ ተወለደ የሚል ጥቅስ መጽሐፍ ቅዱስ ላይ አላቀረቡም። አለ አይደለ? አለ እኮ እዚህ ሐዲስ ላይ ያለው እኮ ስለ ኢየሱስ አይደለም ብለን ተስማማን እኮ። ይሄ ጥቅስ የሚያወራው ስለ ኢየሱስ ሳይሆን ስለ ኢሳያስ ልጅ ነው ብለን ተስማማን እኮ። የትኛው? ይሄ ጥቅስ ትንቢተ ኢሳያስ ምዕራፍ 9 የሚያወራው ስለ ኢሳያስ ልጅ ነው ብለን ጨረስን አይደል? እንዴ 8:3 ላይ ያለው ነው አይደለ? ሙሉ ታሪኩ ከ7 ጀምሮ እስከ 9 ድረስ ያለው አንድ ታሪክ ነው ያለው እኮ። ሙሉ ታሪክ ነው ያ። ሙሉ ታሪክ የሚያወራው ከ8 እስኪ ቆይ ላንብበው እኔ ገና ጥቅሱን ራሱ አላነበቡትም አባ። የታመኑትን ሰዎች ካህኑን ኦርያንና የበራክዩ ልጅ ዘካርያስን ምስክሮች አድርጎባቸዋልና አባ 3 ምዕራፍማ አናነብም። በጣም ብዙ ገጽ እኮ ነው። ከ5 በላይ ገጽ እኮ ነው። ያን ሁላ ገጽ እናነብማ ህዝቡ የሚሰለቻል፣ ውይይቱን ደግሞ ትርጉም አይኖረውም። ስለዚህ ቤታችሁ ሄዳችሁ አንብቡት ኢንሻአላህ። እሺ ግን እኔ ስላነበብኩ ላሳያችሁ። እኔ አንብቤ አዘጋጅቻለሁ ላሳያችሁ። እዚህ ጋር እየተወራ ያለው ስለ ኢሳያስ ልጅ ነው። ልጁም ተወልዷል። እሱን እንተው በቃ። እሺ እሱን እንተው። እሺ ትቼዋለሁ። ሌላ ጊዜ ግን 9 ላይ ሄድ። እሺ 9 ላይ ሄድኩኝ። እሺ ሕፃን ተወልዷል ይላል። ወንድ ልጅም ተሰጥቶናል። ተወልዷል። ሕፃን ተወልዷል አይደለ? ተወልዷል እኮ ነው የሚለው።
ስለዚህ ኦልሬዲ የተወለደው ምዕራፍ 8 ላይ ነው። የኢሳያስ ልጅ ነው። ያዘጋን ተወልዷል እኮ ይለያል። ሚዩት ከስር ያለው እሺ፣ እንቀጥል፣ ችግር የለውም። ያጀም አያችሁ ኦልሬዲ ተወልዷል ነው የሚለው። እሺ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቋ ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ተብሎ ይጠራ ይላል። ተወልዷል። አሁን እዚህ ያለውን አንድምታ መጽሐፍ አለ ብልሃል። አንድምታ መጽሐፍ አለ ብልሃል። አንድምታ እናወጣዋለን፣ ችግር የለውም። ግን መጀመሪያ በመጽሐፉ አንድ ላይ ይጠራዋል። እኔ አሁን መጽሐፍ ስላልያዙ ያንኛል ችግር ነው። አንድምታው እናወጣዋለን። አሁን እዚህ ጋር አባ በእርሱ እንኳ ሀሳብ ብንሄድ ልጁ ተወልዷል፣ ያው ህፃን ተወልዷል አለ። ተወልዷል። ስለዚህ ኦልሬዲ ተወልዷል፣ ልጁ ተወልዷል። እሺ አሁን ይሄን ከተስማማን እዚህ ጋር አምላክ ይሏል ወደሚለው ልምጣሉት አይደለ? ኃያል አምላክ ተባለ። ኃያል አምላክ አይደለ? እሺ አባ አሁን ወደ እሱ ልምጣ። እሱ ነገር ልንገራችሁ ግን በቃ ስሙኝ። እሺ ያው እኔ ውይይት ነበር የፈለግኩት ኢንሻአላህ፣ ግን ውይይት ልናደርግ አልቻልንም። ለምን እርሶ ጥቅሱን አላወቅኩም። ስለዚህ ሌላ ጊዜ አንብባችሁና እንወያያለን ኢንሻአላህ። አባ ተባረኩ። እሺ አባ እዚህ ጋር አምላክ የሚለው ቃል ይገርማችኋል። መጽሐፍ ቅዱስን ወደ አማርኛ ይሄን ልጅ ለምን አታወሩትም? ከስር ያለውን ተናዷል መሰለኝ። አትናደድ። እሺ አባ መጽሐፍ ቅዱስ የተጻፈው በሂብሩ ነበረ፣ ግን ደግሞ ቄሶቹ ሲተረጉሙ ወደ አማርኛ አሁንም አጭበርብረዋችኋል፣ ቀይረውታል ትርጉሙ። ለዛ ነው እኛ ተበረዛ ይሆንላችሁ። እዚህ ጋር ብሎ አስገቡ ኃያል አምላክ ተብሏል ብለው ኢየሱስን ኃያል አምላክ ለማስመሰል ማለት ነው። ግን አንደኛ ይሄ ጥቅስ የሚያወራው ስለ ኢሳያስ ልጅ እንደሆነ በመረጃና በማስረጃ አሳይተናችኋል። ድንግልም እንደማይል ድንግል ሳይሆን የሚለው ልጃገረድ እንደሚል አሳይተናችኋል። ግን ሶስተኛ ምንቅር ኃያል አምላክ የሚለው አሳያችሁ። ኃያል አምላክ የሚለው ቄሶቹ የኢትዮጵያ ቄሶች ቀየረውት ነው። እንደዛ አይደለም ሲተረጉሙ ተርጓሚዎቹ ድሮ ጀምሮ ትርጉሙን ቀየረውት ነው እንጂ ሂብሩ ላይ ኤልጊቦር ነው የሚለው። ኤልጊቦር ማለት ደግሞ አለቃ፣ ኃያል አለቃ የሚል ትርጓሜ ያለው ኃያል አምላክ በተአምር አይደለም። አሁን ወደ እሱ እንጣሉትና በተመለከቱ በደንብ እሺ። ይሄን ነገር ይሄ ይታዩታል። ይሄ የሂብሩ መጽሐፍ ቅዱስ ነው። የሂብሩ መጽሐፍ ቅዱስ ነው። እሺ በደንብ ይዩት። ኢሳያስ የጻፈበት ቋንቋ ማለት ነው። ምን የሚል ቃል አለ? ይሁት እዚህ ጋር ኢል ጊቦር ይላል። ይሄን ቃል ያዙልኝ። ኢል ጊቦር። አሁን ጊቦር የሚለው ቃል ትርጉሙ ምንድነው ስንል ተመልከቱ። ጊቦር የሚለው ቃል ይሄን መጽሐፍ ይሁ ስቶሪ ዊብ ላይ ስለ የሂብሩ ቋንቋ አብራራይ ነው። ተመልከቱ። ጊቦር አለ። ጊቦር ማለት አለ ሚንስ ስትሮንግ ኦር ሂሮ። ይታያል ብዬ አስባለሁኝ። ፔጅ 109 ላይ ምን ይላል? ጊቦር ማለት ስትሮንግ ኦር ሂሮ፣ ጠንካራ ወይም ኃይለኛ የሚል ትርጓሜ ያለው አለ። ስለዚህ ኃያል አለቃ የሚል ትርጓሜ ያለው እንጂ ኃያል አምላክ አይደለም። ትርጉሙ ይስተረጉሙ ገና ሳይወለድ ነው ጠንካራ ተብሎ የተጻፈው። ልጅ ተወልዷል እኮ አላዩትም? እንደባ ልጅ እኮ ተወልዷል። ያው ለዛ እኮ ኢሳያስ ምን አለ? ህፃን ተወልዷል አለ። ተወልዶልን አለ። ይወለድ አይደለም። ይወለድ ቢሆን ትክክል፣ ግን ተወልዷል ነው ያለው። ስለዚህ ተወልዷል። ከተወለደ በኋላ እግዚአብሔር ምን አለ? ስሙ አለ የልጁ መጠሪያ ምንድን ነው አለ? ኃያል አለቃ ተብሎ ይጠራል ብሎ ገለጸው ማለት ነው። ስለዚህ ጥቅሱ የሚለው ኃያል አምላክ ሳይሆን ኃያል አለቃ ነው። 9:7 ላይ ያለው ተደርጎ ያለፈ ነው በአንተ አባባል? አዎ ኦልሬዲ ተፈጽሞ ይሄን አሁን በዛ በተነገረ ሰዓት ተፈጽሞ ያለፈ ነው አንተ? አዎ ተፈጸመ እኮ። ሲፈጸም ተመልከቱ። ትንቢቱ ይፈጸም ተመልከቱ። ወደ ነብይቱ ቀረብኩኝ እርሷም ጸነሰች። ኦልሬዲ ልጅ ተወልዷል። የስምንት ሶስቱን አይደለም። የስምንት ሶስቱን ሁለቱም እኮ አንድ አይነት ታሪክ ናቸው። የስምንት ሶስቱን አይደለም። ስምንት ሶስቱን ማለት አሁን 9:7 ላይ ያለው 9:7 ላይ ያለው ገና ወደፊት እኮ ተወልዷል ነው የሚለው። ይወለዳል ቃሉ ሲነገር እንዳለፈ ነገር ነው። ትክክል። አሁን ቃሉን ስናነበው እንዳለፈ አድርጎ ነው የተናገረው። ግን ገና በዛን ጊዜ ገና እንዲሆነ ነው። ትንቢት ነው ዙሩ በሱ አነጋገር። እሺ አሁን አባ አሁን እንደሚሰሩት አሁን በቃ አሁን እኔ እምባ ማለት ነው። ይሄ ጥቅስ የሚያወራው ስለ ኢየሱስ እንዳልሆነ አሳይቼዎታለሁ። አሁን እርሶ ደግሞ ስለ ኢየሱስ የሚል ከሆነ ማስረጃውን አቀባው ያሳምኑኝ። እስቲ ቀጥሉ። አንተ ራስህ መቼ ገብቶህና ነው እንደዛ የምታወራው? አባቴ ወደፊት እኮ የሰላም አለቃ ተብሎ ይጠራል ይላል። ተብሎ ይጠራል ደግሞ ይላል። አልገባህም እኮ አንተ የምታወራው ራስህ። ወገናችን ተራህን ጠብቅ። አባ ምን አሉኝ? ህፃን ተወልዶልና ወንድ ልጅም ተሰጥቶናልና ሲል አሁን ተወልዷል አልቋል ነው ትክክል። ቃሉም እንደዛ ነው የሚያስረዳው የሚመስለው። ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል።
ወደፊት ደግሞ እንደገና እዚህ ደግሞ ቃሉ አሁን ይሄኛው ስናነበው ወደፊት ተብሎ ይጠራል ደግሞ። አይ አባ በጣም ያሳዝናል። ግን እኔ እኮ ጥቅሱን አንብቡልኝ አይደለም ያልኩት፣ ሌላ ማስረጃ አምጥታችሁ ተቀራራቢ ሀሳብ አስረዱኝ ነበር ያልኩት እንጂ እኔ ጥቅሱን አንብቡልኝ ያለ የሚጠራ ማለት እኮ የልጁ መጠሪያ እንጂ ወደፊት የሚል ትርጓሜ አያስይዝም። ምሳሌ ኢብራሂም ልጅ ወለደ፣ ከወለደ በኋላ ተወልዷል ልጁ። ግን የልጁ መጠሪያ መሐመድ ይሆናል ካልኩኝ መሐመድ ልጁ ሳድግ የሚጠራበት ስም ነው ማለት ነው። እዚህ ጋርም ልጁ ተወልዷል አለ፣ ተወልዷል አለ፣ የተፈጸመ ነገር ነው። ግን እርሱ አልተፈጸመም ካሉ ማስረጃ ማቅረብ ነበረበት፣ ግን እንዳቀርቡ አልቻሉ። በጣም ያሳዝናል። አሁን አባ ይሄን እንተው በቃ ችግር አንከራከርና ስለ ኢየሱስ እንኳን ነው ብል ስለ ኢየሱስ ነው የሚያወራው እንኳን ብል የት ነው ኢየሱስ አምላክ ነው የሚለው? የት ነው አምላክ ተወለደ የሚለው? ስለ ኢየሱስ እንኳን ያወራል ብል ስሙንም ኢየሱስ ያለሽ ያለው የዘላለም አምላክ እያለ ነው። ይሄም እዚህም እንተወውና መላኩ ገብርኤል አባ የዘላለም አሁን እዚህ ጋር አማርኛ ላይ ይላል አይደለ? የዘላለም አባት እዛ እንትን ሉቃስ አሁን ሉቃስ ላይ ሳይሆን እያወራን ያለው ኢሳያስ ላይ እያወራን ያለ ነው። ኢሳያስ ላይ ኃያል አምላክ ይለው አይደለ? ኢየሱስን ኃያል አምላክ። እሺ ግን አባ ኃያል አምላክ የሚለው ቄሶቹ አጭበርብረዋችሁ ነው። ቄሶቹ ሲተረጉሙት ተርጓሚዎች፣ የመጽሐፍ ተርጓሚዎች አጭበርብረው ነው እንጂ ኃያል አለቃ ነበር የሚለው። ስለ ኢየሱስ እንኳን የሚያወራ ቢሆን አምላክ ነው አይለውም በተአምር። የሚለው ምንድነው? ኃያል አለቃ ነው የሚለው። ማስረጃ ደግሞ ከፈለጉ ቅድም አሳይቼዎታለሁ። ጊቦር የሚለው ቃል ያው ኢሳያስ የጻፈበት ቃል ነው። ጊቦር የሚለው ቃል ትርጉሙ ምንድነው? ስትሮንግ ኦር ሂሮ፣ ጠንካራ ኃያል የሚል ትርጓሜ ነው። ስለዚህ ኃያል አለቃ ነው እንጂ ያለው ኃያል አምላክ አይለው። ኃያል አምላክ የሚለው ተርጓሚዎቹ ሲተረጉሙ አጭበርብረዋችሁ ነው አይደለም የሚሉ ከሆነ ማስረጃ አቅርቦ ያሳምኑ። አሁን ስላልያዙት ነው እንጂ እዚህ ኢሳያስ ላይ ደግሞ 23ቱ ቅዱስ የሚል ማለት ይሄ መጀመሪያ ጨርሱልኝ። ይሄን ጨርሱልኝ። ይሄ በስርጉም አበላሽተውት ነው እንጂ እንደዛ አይልም ነው። አንተ አምላክ አይልም ነው። እሱን ያልኩት ማስረጃም ደግሞ አቅርቤያለሁ። ማስረጃ መጽሐፎችን ከፍቼ ይታዩታል። ይሄ መጽሐፍ አንደኛ መጽሐፍ፣ ሁለተኛ ደግሞ መጽሐፈ ሳሙኤል ምዕራፍ 23 ላይ ማቅረብ እችላለሁ። በመቼ ታተመ ነው? በአማርኛ ነው በግዕዝ በእንግሊዝ ነው? ምኑ? ይሄኛው ሂብሩ ኢሳያስ የጻፈበት ቃል፣ ኢሳያስ ጸሐፊ የጻፈበት ቃል። ቋንቋው ራሱ ሂብሩ ነው። ቋንቋው ራሱ ያው ሂብሩ ቃል ሂብሩ አይታዩትም? እዚህ ጋር ሂብሩ ጽሁፍ ይሄ ሂብሩ ነው። አይ በሱ ታዲያ እኔ መቼ አውቀዋለሁ? በሱ ለማንበብ ስለማልችል ምንም እኔ ላንብሎ ችግር የለውም። ያው ኢል ጊቦር ይላል። ከስር እንግዲህ ክርስቲያኖች አሉ ይታዘቡኛል፣ ከዋሻው ማለት ነው። እሺ ከስር ይታዘቡኛል። ኢል ጊቦር ይላል። ኢል ጊቦር አሁን እዚህ ጋር ምን የሚል ቃል? እዚህ ጋር ጋድ ይላል። ትርጉሙን ቀይረውታል። ተመልከቱ። አሁን እዚህ ጋር ኢል ጊቦር የሚል ቃል፣ ይሄን ቃል ያዙልኝ። ኢል ጊቦር የሚለው ቃል ትርጉሙ ምንድን ነው ስል ተመልከቱ። ይሄን መጽሐፍ ስቶሪ ፕራይ ምን ይላል? ቆይ እንትን ማን ኡምራን ሀሱ ብዙ ማን ነልፋን ስለማላውቀው እስቲ ኢሳይያስ 53 ያለው ኢሳይያስ 53 ያለውን ሲያውጣ። እሺ ይሄን ጨርሳ መጀመሪያ ቆይ የጨረስን እንጣባ። ይሄን ጨርሳ አሁን ስለማልሰማው ብዬ ነው። እኔ ተረጉመታለሁ፣ አታስቡ። እኔ ተረጉማለሁ። ጊቦር ሚንስ ስትሮንግ ኦር ሂሮ ይላል። ጊቦር ሚንስ አለ ጊቦር ማለት አለ ስትሮንግ ኦር ሂሮ ጠንካራ ወይም ጀግና ማለት ነው አለ። ስለዚህ ኃያል አለቃ የሚል ትርጓሜ ነው ያለው እንጂ ኃያል አምላክ አይደለም ማለት ነው። አባ እሺ ይሄን ጠይቃችሁ ነው። አይ እሱን ስለማላውቀው ቋንቋንም አሁን 53 ያለውን ሲያምር ደግሞ በቃ ይሄን ጨረስን። እሺ ይሄን ጨርሰን ወደ ቀጣይ እናልፋለን። ስለዚህ ወገናችን አባ እዚህ መጽሐፍ ቅዱስ ላይ አምላክ ተወልዷል የሚል ጥቅስ የለም። በተአምር ሊያቀርቡም አልቻሉም። አንደኛ የሚያወራው ስለ ኢሳያስ ልጅ ነው። እንደሚያወራም ከራሱ ከኢሳያስ መጽሐፍ አሳይተናል። ድንግል የሚለውን ቃል እንደሌላ አሳይተናል። ሲቀጥል አምላክ እንኳን እንደማይል ቄሶቹ እንዳጭበረበሯቸው አሳይተናል። ግን አባ እባክዎትን ከእርሶ እኔ መልስ እፈልጋለሁ። ቢያንስ ጥሩ ሰው ነው፣ ሲያወሩም ረጋ ሰው ናቸው፣ ያዳምጣሉ። ሰው ያዳምጣል። በጣም ደስ የሚል ባህሪ ያሉት እና እባክዎት መልስ ስለምፈልግ ሄዳችሁ ቄሶች ጋር ተወያይታችሁ መልስ ይዛችሁ ሊሆኑ አደራ። በአላህ እንዳረሱ በአምላካችሁ 8:3 እና 9 ያለው ለየብቻ ነውና እሱን አሁን እናወራለን። እርሱን በቃ ቄስ ከሆናችሁ መልስ አዘጋጅታችሁ ጠብቁ አደራ በአላህ። እሺ ለመሰውት እዚህ ጋር 1000 ሰው እያዳመጠን ያለው 1000 ሰው ግራ ገብቶታል። ክርስቲያኖችም አሉ ካቶሊኮችም አሉ፣ ግራ ገብቷቸዋል። ስለዚህ ቄሶች ጋር ተሰብስባችሁ መልስ ፈልጋችሁ ልን አደራ። እሺ አባ 53 ያለውን ታነባለህ? 53 ያለውን እናንተ ወደ 53 እንለፍ። ይብሩ አለ ይብሩ አይምሩ ነቀልኳቸው። ይቅርታ ለምን ሀቢብ ላይ በጣም ከይቅርታ ጋር በጣም ይቅርታ። ግን አንደኛ ክብራቸውንም እያወረዱ ነው፣ ሁለተኛ 1000 ሰው እያሰረችው ነው።
ሶስተኛ አንተንም እያደከሙ ነው። ከሌላ ሰው ጋር ብታወራ በጣም ብዙ ነገር ትጠቅማለህ። ሰው ይቅርታ አፉ በላይ ኢብሮ ላ ሀቢቢ በዚህ አልስማማም። አንድ የመጨረሻ ደስታቸው በኋላ በእኔ ይሁንብህ። አንድ ሰላም እንደቆያችሁ አባን ተከትዬ ነበር የመጣሁት። እዚህ መጥተዋል እንዴ ልላቸው ማለት ነው። አወረዳችኋቸው? በስተት ነው። ይቅርታ በጣም በስተት አባ ድጋሚ ገዝት ይላኩ። ኢብሮ ሀቢቢ አንድ ድል በእኔ ብለህ ማለት ነው። አንተ ታወራልኛለህ አንዴ ብቻ። እሺ ሀቢቢ ጸባይ ያላቸው ሰው ናቸው። ያኔ አንድ አይነት ጥያቄ ነው እንጂ የሚጠይቁት ጸባይ ያላቸው ሰው ናቸው። ቀስ አድርጋችሁ